ሰላም ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮች እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በስፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶቻችን በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ በንብረትና በሰው ሕይወት ከፍተኛ ጉዳት እያደረሰ መሆኑ ተገለጸ። በስፋት የምንተነትነው ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ጉባኤ ተመካካሪዎች የቅድመ ምክክር ገለጻ ሰጥቷል። በስፋት የምናሰማችሁ ይሆናል። ህወሓት ሙሉ በሙሉ በራሱ ኃይል ላይ ብቻ እንደሚተማመን የህወሓት ቃል አቀባይ ተናገሩ። በዝርዝር የምንመለከተው ይሆናል። ከ2010 ዓመተ ምህረት እስከ 2015 ዓመተ ምህረት የዲግሪ ተመራቂዎች በሙሉ የትምህርት ማስረጃቸውን ለማረጋገጥ በድጋሚ ፈተና ሊፈተኑ ነው በሚል እየተሰራጨ ያለው መረጃ የተሳሳተና ህዝብ አደናጋሪ ነው ተባለ። በስፋት እንመለከተዋለን። በኢትዮጵያ አዘጋጅነት ለአራት ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ሐምሌ 4 2018 ዓ.ም የተጠናቀቀ ሲሆን ግብጽና ኢትዮጵያ ሳይስማሙ ቀሩ። በስፋት እንመለከተዋለን። የኢራን የውጭ ጉዳይ ሚኒስተር በሆርሙዝ ሰርጥ ጉዳይ ላይ ለመወያየት ኦማን እንደገቡ ተሰማ። ሰሙታላችሁ። ዜናው በዝርዝር በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ በንብረትና በሰው ሕይወት ከፍተኛ ጉዳት እያደረሰ መሆኑ ተገለጸ። ራሱን የአማራ ፋኖ በማለት የሚጠራው ጽንፈኛው ቡድን ከሐምሌ 1 እስከ 2 2015 ዓ.ም በዚገም ወረዳ የሚገኙ ቀበሌዎችን እየተቆጣጠረና ግዛቱን እያሰፋ በህዝብ ንብረትና የሰው ሕይወት በማጥፋት ከፍተኛ ጉዳት በማድረስ አካባቢዎችን እየተቆጣጠረ መሆኑን የአገው ሚዲያ ታማኝ ምንጮች በተደጋጋሚ እየገለጹ ይገኛሉ። በአገው አዊ ብሔረሰብ ዞን ዚገም ወረዳና አዮጓግሳ ወረዳዎች ላይ ህገወጥ ዘረፋ እየፈጸመ የሚገኘው ጽንፈኛው ፋኖ የተለያዩ አስጸያፊ ተግባራትን እያካሄደ ይገኛል። በዚገም ወረዳ ጽንፈኛው ፋኖ ባደረገው ወረራ ባህቲ ግንባርና አኮካ አርጃ ግንባር በመምጣት ከፍተኛ ችግር በህዝብ ላይ እንደፈጠረ ምንጮቻችን አብራርተዋል። ሐምሌ 1 እስከ 3 ቀን 2018 ዓ.ም በተደረገው ውጊያ ዚገም ወረዳ ተወላጅ ጀግና ልጆች መሰዋታቸውን አገው ሚዲያ ያረጋገጠ ሲሆን ስማቸውም አንደኛ ጀግናው የኔው አምሳሉ፣ ሁለተኛ ጀግናው በሪሁን ውዴ፣ ሶስተኛ ጀግናው ወርቅነህ ክንዴና አራተኛው ጀግናው የኔ ሰው ይግዛው ናቸው። ጽንፈኛው ቡድን ሐምሌ 1 ቀን 2018 ዓ.ም ሐምሌ 2 ቀን 2018 ዓ.ም ዚገም ወረዳ ባካሄደው ወረራ ጁመራ ቀበሌ፣ ጎሃ ቀበሌ፣ አህቲ ቀበሌ፣ አዋሻ ቀበሌ፣ አርጃ ቀበሌዎችንና አካባቢውን በመቆጣጠር ህብረተሰቡን እያሰቃዩ ንብረት እየዘረፉ መሆናቸውን የአገው ሚዲያ ምንጮች አረጋግጠዋል። ፋኖ በአሁኑ ጊዜ ከፍተኛ የሆነ ወረራ ከማካሄዱ ጎን ለጎን ጎሃ ላይ ካምፕ እየመሰረተ መሆኑን አገው ሚዲያ በሐምሌ 3 ቀን 2018 ዓ.ም ዘገባው አቅርቦ ነበር። በተያያዘ ዜና በአማራ ክልል የሚንቀሳቀሰው የአማራ ፋኖ የአገው ተወላጆችን ጨምሮ በርካታ አዳዲስ ሰልጣኞችን ያቀፈውን አራተኛ ዙር ወታደራዊ ስልጠና በጫሌ በረሃ በይፋ መጀመሩ ገልጿል። በጫሌ በረሃ የተጀመረው ስልጠና በክልሉ ያለውን ታጣቂ ኃይል ይበልጥ ለማጠናከር የተለያዩ ብሔረሰቦችን ተሳትፎ ለማሳደግ ያለመ መሆኑም ተገልጿል። በተጨማሪም በአካባቢው ከፍተኛ የሆነ ህገወጥ የማዕድን ቁፋሮ ተጠናክሮ እንደቀጠለ የተለያዩ ምንጮች እየገለጹም ይገኛሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ጉባኤ ተመካካሪዎች የቅድመ ምክክር ገለጻ ሰጥቷል። ሐምሌ 4 ቀን 2018 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ በሚካሄደው ሀገራዊ የምክክር ጉባኤ ለሚሳተፉ ተመካካሪዎች የቅድመ ምክክር ገለጻ ሰጥቷል። የመክፈቻ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አሪያ ኢትዮጵያ ለአፍሪካ ነጻነት ተምሳሌት መሆኗን ገልጸዋል። ሁላችንም ኢትዮጵያውያን የአድዋን መንፈስ ሰንቀን ለሀገር ግንባታ ያዳበርነውን ልምድ ወደ ምክክርና መግባባት መቀየር ያስፈልገናል ብለዋል። በሚቀጥሉ 3 ቀናት የሚሰጠው ገለጻ ባንክሮ በመከታተል ምክክሩን በስኬት ማከናወን እንደሚገባም አሳስበዋል።
በገለጻው ወቅት የሀገራዊ ምክክር ጉባኤው ዓላማ የውይይት ሂደት፣ የተመካካሪዎች ሚናና ኃላፊነት እንዲሁም የውይይቱን ስነ ምግባርና የአሰራር ስርዓት በተመለከተ ማብራሪያ እንደተሰጠ ታውቋል። ገለጻው ተመካካሪዎች በቂ ግንዛቤ እንዲኖራቸውና በሀገራዊ የምክክር ጉባኤው ውጤታማ ተሳትፎ እንዲያደርጉ ለማስቻል መዘጋጀቱም ተገልጿል። በገለጻው ላይ ከመላው ኢትዮጵያ የተውጣጡ ተመካካሪዎች ተገኝተዋልም ተብሏል። ይህ በእንዲህ እንዳለ የአገው ሕዝብን የወከሉ አካላት በምክክሩ ላይ ያላቸውን አስተዋጽኦና ምንነት ብሎም ያስተላለፉትን መልእክት እየተከታተልን አገው ሚዲያ ለአድማጮች ብቻ ሳይሆን ለታሪክ እንደሚቀመጥ ጥረት የሚያደርግ መሆኑን ይገልጻል። ከ2010 ዓ.ም እስከ 2015 ዓ.ም የዲግሪ ተመራቂዎችን በሙሉ የትምህርት ማስረጃቸውን ለማረጋገጥ በድጋሚ ፈተና ሊፈተኑ ነው በሚል እየተሰራጨ ያለው መረጃ የተሳሳተና ህዝብ አደናጋሪ ነው ተባለ። በተለያዩ የማህበራዊ ሚዲያ ገጾች በፌስቡክ እና ቲክቶክ ላይ የኢፌዴሪ ትምህርትና ስልጠና ባለስልጣን ያዘጋጀውንና ለህዝብ አስተያየት ይፋ ያደረገውን አዲስ ረቂቅ መመሪያ በማዛባት ከ2010 እስከ 2015 ዓ.ም የመውጫ ፈተና ሳይፈተኑ በመጀመሪያ በሁለተኛና ሶስተኛ ዲግሪ የተመረቁ ተማሪዎችን በሙሉ የትምህርት ማስረጃቸውን ለማረጋገጥ ሲባል በድጋሚ ፈተና ሊሰጣቸው ነው በሚል እየተሰራጨ ያለው መረጃ ፍጹም የተሳሳተና ህዝብን የሚያደናግር ነው። ህዝቡ አስተያየት እንዲሰጥበት ይፋ የተደረገው መመሪያ አሰራር የሚከተለው በቀድሞ ዲፕሎማ 10ኛ ክፍል +3 12ኛ ክፍል +2 ወይንም ቴክኒክና ሙያ ደረጃ 4 ስልጠና ተመርቀው ነገር ግን የደረጃ 4 የብቃት ማዕቀፍ ወይንም COC ሳይኖራቸው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይንም MA ወይንም ሶስተኛ ዲግሪ PhD የያዙትን ብቻ ነው። እነዚህ ዜጎች የትምህርት ማስረጃቸውን ለማረጋገጥ አሁኑ በያዙት የትምህርት ደረጃ የያዙትን ዲግሪን መሰረት ተደርጎ የሚሰጠውን ፈተና መውሰድና ማለፍ ይኖርባቸዋል። ባጭሩ የሚመለከተው ወይንም ተፈጻሚነቱ ለዲግሪ ትምህርት ከመግባታቸው በፊት የሙያ ብቃት ማረጋገጫ COC ፈተና ሳይወስዱ ዲግሪ የተማሩና የተመረቁ፣ የሙያ ብቃት ማረጋገጫ COC የወሰዱት ለዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎች ላይ ነው። በመደበኛው መንገድ የመግቢያ መስፈርቱን አሟልተው ለምሳሌ የ12ኛ ክፍል ማለፊያ አምጥተው የገቡ ወይንም ከዲፕሎማ ተነስተው የCOC ፈተና አልፈው ዲግሪ የጫኑና የተመረቁ ዜጎች ይህ መመሪያ አይመለከታቸውም። የትምህርት ማስረጃቸውም ያለምንም ተጨማሪ ፈተና እንደ ቀድሞው ይረጋገጥላቸዋል። መመሪያው በአሁኑ ወቅት በረቂቅ ደረጃ ያለና እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ለህዝብ አስተያየት ክፍት የተደረገ መሆኑም ታውቋል። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ሐምሌ 4 2018 ዓ.ም የተጠናቀቀ ሲሆን ግብጽና ኢትዮጵያ ሳይስማሙ ቀሩ። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ሐምሌ 4 2018 ዓ.ም ተጠናቋል። ጉባኤው ያስፈለገው ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ትስስሩ የመበታተን አደጋ የተረጋገጠ በመሆኑ ነው። አባል ሀገራቱ ከመበታተን ለመታደግ የህግ ማዕቀፎችን በማሻሻልና ማጠናከር ማስፈለጉን የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢፍተፋ ገልጸዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫው ለመወሰን ውይይት ተደርጓል። በዚህ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀው የትስስሩ የሚኒስትሮች ምክር ቤት ስብሰባ ከፍተኛ ሙግት ማካሄዱ ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለበት በሚለው ሐሳብ ከፍተኛ ሙግት መደረጉን ኢንጂነር ሀብታሙ ገልጸዋል። በዚህ ጉዳይ ከግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ሳይደርሱ ጉባኤው ተጠናቋል። ህወሓት ሙሉ በሙሉ በራሱ ኃይል ላይ ብቻ እንደሚተማመን የህወሓት ቃል አቀባይ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ህወሓት ኤርትራና ሱዳን በጋራ እየሰሩ መሆኑን በመጥቀስ ክስ ሰንዝረዋል። ጠቅላይ ሚኒስትሩ ይህንን ሁኔታ በ1983 ዓ.ም ወይንም እንደ አውሮፓውያኑ አቆጣጠር በ1991 የደርግ ስርዓትን እንዲወድቅ ካደረገው ጥምረት ጋር በማመሳሰል የገለጹ ሲሆን ጥምረቱ በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ ባይኖርም ከጀርባው ግን ስማቸው ያልጠቀሷቸው የውጭ አካላት እየመሩት መሆኑን አመልክተዋል። ይሁን እንጂ ህወሓት ኤርትራንና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትሩ ያቀረቡትን ክስ ሙሉ በሙሉ ውድቅ አድርጓል። የድርጅቱ ቃል አቀባይ ሚካኤል አስገዶም ለክሱ በሰጡት ምላሽ ድርጅታቸው አብረውት እንዲሰለፉና እንዲዋጉለት የውጭ አካላትን በፍጹም
ጋብዞ እንደማያውቅ ገልጿል። ቡድኑ ከየትኛውም የውጭ ኃይል ወታደራዊ ድጋፍ እንደማይፈልግና ሙሉ በሙሉ በራሱ ኃይል ላይ ብቻ እንደሚተማመን አስታውቋል። በህወሓትና በመንግስት መካከል የሚደረገው የጦርነት ነጋሪት ጉሰማ ከፍተኛ ስጋት እየደቀነ መምጣቱን ብዙ ሊቃን እየገለጹም ይገኛሉ። የኢራን የውጭ ጉዳይ ሚኒስተር በሆርሙዝ ሰርጥ ጉዳይ ላይ ለመወያየት ኦማን እንደገቡ ተሰማ። የኢራን የውጭ ጉዳይ ሚኒስተር አባስ አረጋቺ ሐምሌ 4 ቀን 2018 ዓ.ም በኦማን ዋና ከተማ ሙስካት ገብተዋል ሲሉ የኢራን መንግስት ሚዲያዎች ዘግበዋል። በየካቲት ወር ዩናይትድ ስቴትስና እስራኤል ከኢራን ጋር ጦርነት ከገጠሙ ወዲህ የሆርሙዝ የባህር ወሽመጥ በአብዛኛው ተዘግቶ መቆየቱ ይታወቃል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ከፈረሰ ወዲህ ጉዳዩ እንደገና የዓለም ትኩረት ማዕከል ሆኗል። ቴሄራን ከአሜሪካ ጋር በተደረገው የተኩስ አቁም ስምምነት ቃሏን ጠብቃለች ሲሉ የኢራን የውጭ ጉዳይ ሚኒስተር ገልጸዋል። ኢራን ከዩናይትድ ስቴትስ ጋር በተደረገ የተኩስ አቁም ስምምነት ላይ የገባችው ቃል አክብራለች ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አረጋቺ በኤክስ ገጻቸው ላይ ጽፈዋል። ኢራን እስካሁን ድረስ ቃሏን ጠብቃለች። የስምምነቱን አንቀጽ 9 የጣሰ ካለው የአሜሪካ የግምጃ ቤት ሚኒስተር በተለየ ሁኔታ ብለዋል። ይህ ጥሰት በዩናይትድ ስቴትስ ዘንድ ሌሎች ጥሰቶችና የተሳሳቱ እርምጃዎችን ያስከትላል። የእውነት ማረጋገጫው የጋራ ተገዥነት ብቻ ሊኖር ሲችል ነው ብለዋል የኢራን የውጭ ጉዳይ ሚኒስተር አረጋቺ። አሜሪካና ኢራን የተኩስ አቁም ስምምነቱን በመጣስ አንዳቸው በአንዳቸው ላይ ጣት መቀሰር ከጀመሩ ቀናትም ተቆጥረዋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።